ለምሳሌ ይህ ፊደል ጂም ነው። ጂም አሁን ወደ አማርኛ አንደኛ ቤትን ቀይረው ብንል ጀ ይሆናል። ወደ ሁለተኛ ቤት ብንቀይረው ጁ ይሆናል። ወደ ሶስተኛ ቤት ጂ እያለ ይቀጥላል። ልክ ነኝ? ዘይን ፊደልን ወደ አማርኛ አንደኛ ቤት ብንቀይረው ዘ ይሆናል። ወደ ሁለተኛ ቤት ዙ ይሆናል። ወደ ሶስተኛ ቤት ዚ ይሆናል። ወደ አራተኛ ቤት ዛ ይሆናል። ፋን ወደ አማርኛ አንደኛ ቤት ብንቀይረው ፈ፣ ወደ ሁለተኛ ፉ፣ ወደ ሶስተኛ ፊ እያለ ይቀጥላል። ጀማል እስቲ ለምሳሌ ይህ ፊደል ጧ ነው አይደለ? ጀማል ጧ ነው። ጧን አሁን ወደ አማርኛ አንደኛ ቤት ብትቀይረው ማን ይሆናል? ጠ። መኖሪያ ቤት ነህ? ስራ ቦታ? እሺ። አይ ያልተመቸህ መስሎኝ ነው። እሺ ጧ አሁን ጧን ወደ አማርኛ አንደኛ ቤት ብትቀይረው ማን ይሆናል? ጠ። ኦፍ ኮርስ ወደ አፋን ኦሮሚፋ ይሄዳል፣ ግን ጣ ታደርገዋል። ወደ ሁለተኛ ቤት ብትቀይረውስ? እሺ እንደዛ ከሆነ ይኸውልህ፣ ለምሳሌ አሁን ይሄ ጣ ነው አይደል? ለምሳሌ ይሄ ፊደል አረብኛው ሚም ነው። ሚም ወደ አማርኛ ብትቀይረው ማን ይሆናል? መ። ወደ ሁለተኛ ሙ፣ ወደ ሶስተኛ ሚ አይደል? ሚ። ወደ አራተኛ ቢሆን ማ ይሆናል፣ ደብል ይሆናል። እስቲ ይሄ ካፍ ነው፣ ወደ አማርኛ አንደኛ ቤት ብንቀይረው? ያው ኦሮምኛ አክሰንቱ ከ፣ ኩ፣ ኪ፣ ካ። እንትኑ ተመሳሳይ ነው፣ ከአነባበቡ ላይ ነው እንጂ የምንለው። እሺ ሙባረክ፣ ለምሳሌ ሙባረክ አሁን የፊደል ዳል ነው። ዳልን ወደ አማርኛ አንደኛ ቤት ቀይረው? ደ። ጎበዝ። ወደ ሁለተኛ ዱ፣ ወደ ሶስተኛ ዲ። ጎበዝ። ለምሳሌ ፊደል ሌላኛውን እንጨምረው፣ አንድ ልጨምርልህ። ይሄ ፊደል ባ ነው። ወደ አማርኛ አንደኛ ቤት ብትቀይረው? በ። ወደ ሁለተኛ፣ ወደ ሶስተኛ ቢ ነው። እዚህ ጋር ነው አሁን ዋናው ነገር ያለው። አሁን ፈትሃ ማለት 28ቱንም የአረብኛ ፊደል ልክ እንደ መጀመሪያ ቤት ድምፅ በኦሮምኛም በእንግሊዘኛም በአማርኛም ቢሆን ወደ መጀመሪያ ቤት ድምፅ ይቀይርልናል። ማን ነው እሱ? ፈትሃ። ማንኛውንም ፊደል ይወላችሁ 28ቱንም ፊደል ብንደረድረውና እላዩ ላይ ፈትሃ ቢኖርበት ድምፁን ልክ እንደ መጀመሪያ ቤት ድምፅ ያደርገዋል። ለምሳሌ አሁን አሊፍን አ፣ ባን እዚህ ጋር በ፣ ታን ተ፣ ሳን ሰ፣ ጂምን ጀ፣ ሃን ሐ፣ ኸ፣ ደ፣ ዘ፣ ረ፣ ዘ፣ ሰ፣ ሸ፣ ሶ፣ ض፣ ጠ፣ ዠ፣ ዓ፣ ገ፣ ፈ ያደርጋል። ማን ነው ይሄን የሚያደርገው? ፈትሃ ነው። ይኸውላችሁ ቅድም ስንማር ስንል ምን ብለን ነበር? ለምሳሌ አሁን ይሄ እንግሊዘኛ ቃላቶችን እንጠቀም። ለምሳሌ ይሄ ፊደል ማን ነው? ኬ ነው። ይሄ ፊደል ኤም ነው። ይሄ ፊደል ኤን ነው እንበልና አሁን እነዚህን ወደ ቫውል ሌተር ኢ ቢቀይራቸው ወይም ወደ መጀመሪያ ቤት ድምፅ አሁን ኬ ላይ እንበልና ነው ፈትሃ ቢገባ ማን ይሆናል? ከ ይሆናል። አዎ ኤም ላይም ፈትሃ ቢገባ መ አይደል? ኤን ላይስ ነ። እሺ አሁን ይሄ ወደ ቫውል ሌተር ኢ ነው የምንቀይረው። ለምሳሌ ጀማል ይሄ ፊደል ጄ ነው አይደል? አስዩም አድርገውና ፈትሃ ቢገባበት ምን ይሆናል?
ጀ። ምክንያቱም ይሄ ፊደል ኤፍ ነው። ፈትሐ ቢገባበት ፈ። አሁን ፈትሐ ሲሆን ምንድን ነው? ያንኑ ፊደል ወደ መጀመሪያ ቤት ድምፅ እንቀይረዋለን ነው። ይሄ አሊፍ መማሪያ መጽሐፍ ላይ እዚህ ጋር ለምሳሌ የተወሰነ የአማርኛ ምሳሌዎችን ያቀርባል። እሱን እንተውና አዲስ እንሞክር። ለምሳሌ ሙባረክ ይሄ ፊደል ቃፍ ነው። ፈትሐ ስላለበት አንደኛ ቤቱ ማን ይሆናል? ቃፍ ነው። ቃፍ ነው አንደኛ ቤቱ። በአረበኛው እንዴት አረበኛው ስትል እኔ ልቅራለህ። አሁን ቃፍ ነው አይደል? ቃፍን ልክ ወደ መጀመሪያ ቤት ድምፅ ልቀይረው ብል ቀ ነው ምለው። ሁለተኛ ብልህ ኖሮ ቁ ትለው ነበር። ሶስተኛ ብል ቂ ትለው ነበር። አይ ካ ነው። ወደ ካፍ ወሰድከው። እንትኑን ነው የተሳሳትከው። ቀ። ከዛ እዚች ጋር ደግሞ ኑን መጣች። አሁን ኑን ፈትሐ ስላለበት አንደኛ ቤቱ ምን ይሆናል? ነ። ነ። ከዛ ታ መጣ። ታ ላይ ፈትሐ ሲገባ ምን ይሆናል? ተ። ተ። ቀነ ተ። አንደኛ ቤት ድምፅ ማድረግ ነው እኮ የሚያስቸግር ነገር የለው። እሺ እዚህ ጋር ደግሞ አንድን ጨምር። እዩት። ለምሳሌ አሁን እዚህ ጋር ሺን አለ። ሺን ፈትሐ ስላለበት አንደኛ ቤቱ ምን ይሆናል? ሸ። ከዛ ካፍ ፈትሐ ስላለበት ከ። ሯ ፈትሐ ስላለበት ረ ነው። እሺ አሁን ጀማል ድምፅህ ታፍኗል። እስቲ እንቀጥል። አሁን ይሰማል። ለምሳሌ አሁን ይሄንን የመጀመሪያው ፊደሉ ማን ነው? መጀመሪያ ሲን ነው አይደል? ስለዚህ ፈትሐ ስላለበት ምን ትለዋለህ? ሰ። ጎበዝ። ከዛስ ቀ። ቀ ትለዋለህ። ቀ። ከዛ እዚህ ጋርስ አሁን ቀጥታ ማንበብን እንለማመዳለና ጠ። ቀጥታ ጠ። ጠ። ይሄኛውን እንድገመው እስቲ። ለምሳሌ እዚህ ጋር 3 ፊደል አለን። አሁን ሚም ነች ሳይሆን ቀጥታ አሁን ለምሳሌ ሚም መሆኑን አውቀኸዋል፣ ግን ቀጥታ አንደኛ ቤቱ ማን ይሆናል? መ። ጎበዝ። ከዛ ሲቀጥልስ ለ። ከዛ ሲቀጥል ካፍ ከ ነው። ከ ወደ አራተኛው ይህ እንዳይሄድ ከ። እሺ አሁንም እዚህ ጋር ለምሳሌ እዚህ ጋር 3 ፊደል አለን። የመጀመሪያው ሰ በለው። ሰ። ከዛስ ከ። ከዛስ ነ። ከዛ እዚህ ጋር ሲሆንስ የ ነው። አሁን ኦፍ ኮርስ ይኸውልህ ቀጥታ ያ ሳይሆን የ በለው። የ ነ ያው ነው የምትለው። አሁን እንዴት ነው? ራሱ ፊደሉን መጥራት አያስፈልገውም። በቀጥታ ለምሳሌ ሙባረክ የመጀመሪያዋ ፊደል አሁን ሀ ናት። ማን ትለዋለህ? ሀ። ከዛ ሁለተኛ ላይ ያለውስ
ጂም ነው ፊደሉ። የስ ጂም ነው። ፈትሐ ስላለበት ምን ይሆናል? ጂምማ ስሙ ነው። ጀበል ጀ ከዛስ ሚም ነው። ፈትሐ ስላለበት መ ሀ ጀ መ። አሁን